እንዲሁም ለክርስቲያን ወገኖች ሰላም ጤና ይስጥልኝ ብያለሁ። ላይክ እና ሰብስክራይብ አትርሱ ውዶች። ጽናት ክፍል 68 መጥቻለሁ። ካላችሁ አስተያየት ደግሞ ከታች በኮሜንት እንቀበላለን። እንግዲህ ዛሬ ኪራ የደስታው ጊዜ እንደሆነ ሁላችንም እናውቃለን። ግን ደግሞ ይሄ ሆኖ ዛሬ ላይ ህይወት እንደተጠበቀች አትገኝም። ዛሬ የነገ ምን እንደሚከሰት አይታወቅም። የዛሬን ብቻ ነው የምናውቀውና እንግዲህ እሱ ለሰርጉ እየተዘጋጀ ባለበት ሰዓት እናቱን የሚያክል ከእናት በላይ ምንም ነገር የለምና እናቱን በሞት እንድትለይ ሆኗል። ያሳዝናል፣ በጣም ያሳዝናል። እውነት ድራማም ቢሆንም ደግሞ ይህ ነገር እውነት ሐቂቃ ሆኖ የሚገለጽበትም ይኖራል ማለት ነው። ዛሬ የኪራ እናት ወደ ቤታቸው መታለች። ቤታቸው ከመጡ በኋላ በአንድ ላይ ጽናት፣ አባቱ፣ ኪራ፣ ማዘር ሆኖ በአንድ ላይ ቁጭ ብለው በነበሩበት ሰዓት ኪራም ደግሞ ደስታውን እናቴ ወይ እንግዲህ ስታስቢውና ስታለሚው የነበረ ወይም ዱዓ ስታረግለት የነበረ ሰምሮ አምሯል። እንግዲህ ዛሬ ደስታችን የምወዳትና የማከብራት ጽናት የህይወት አጋሬ ሆናለች ብሎ በነገረባት ሰዓት እሷም ደግሞ በጣም ተደስታ እልልልልል እያለች ደስታዋን ገልጻ ተቀብላ ነበር። እሷም ደግሞ ዞር ብላ ጽናት ወይ ነይ እስኪ ቀፊኝ፣ ተመጣሁ ጀምሬ በስርዓት ቢዚ ስለሆንሽ አልተገናኘንም ብላ ጽናትንም ሰላም ብላት በነበረበት ሰዓት ኩሩቤንም ናቀፈኝ። በቃ በጣም አምሯል፣ ሰርጎስ በጣም ደስ ብሎኛል ብላ ስትል ኪራ እማወይ ስንብት እኮ አረግሽው ብሎ ሲላት ናቀፈኝ ብላ እሱ አቀፈችው። እሷ ላኪን ያው የካንሰር በሽታ ለ3 አመት ራሷን ታማ ስለነበረች ሐኪሙ ደግሞ ካሁን በኋላ የመቆየት እድል የለሽም ስላላት ያ በውስጧ ስላለ ኪራ ግን ይሄን ሁሉ አያውቅምና ይሄ ስለነበረ እሱም ደግሞ የስንብት አረግሽው እሱም ሲላት እሷም ናቀፌ ብላ አቅፋ በነበረበት ሰዓት ጽናትና ኪራ እናት እጇን የዛ ጽናትን ልጄን አማና ሰጥቼሻለሁኝ። እናት እኮ ግን ምና አንዳንድ ጊዜ ምን አለ 3-4 እንደ ዘመር ብትሆን ምን ችግር አለ? ግን ድራማ ቢሆንም እውነት እናቶች ትክክለኛ እናቶች እንደዚህ ናቸው ማለት ነው። ሞታ አፋፍ ላይ በደረሱበት ሰዓት ልጃቸውንም ካለ ልጄን አደራ፣ ህፃንም ይሁኑ ትልቅ ልጆች የሚሆኑ ህመምተኛ የሚኖሩ ሞት አፋፍ ላይ በነበሩበት ሰዓት ወላጆች እጃቸውን ይዘው ለአማና የሚሰጡ ሰዎች አላቸውና እንግዲህ የኪራም እናት አንድ ልጄ ነው ጽናት ወይ ልጄን ላንቺ ሰጥቼሻለሁ፣ አማናሽን ተወጪ እያለች እጇን ይዛ ጽናትን ትትናዘዝ ነበር። ያ የሆነ እያለ ኪራ ለካ ሰምቷል። ኪራ ሲገባ እማዊ ምንድን ነው ያልሽው? ሰምቼሻለሁ ይህ ሁሉ ብሎ ያናገራል። ይህ እያለ አባቱ መጥቶ አባቴ ወይ እናቴ ታማ ነበር እንዴ ብሎ ሲለው አይ ታማ አይደለም የሰርጉ ነው የምታወራው እንጂ ቀባዥራ ነው ደስ ስላላት ስለ ሰርጉ ነው የምታወራው ብሎ ሲል ኪራም ጠበቅ አድርጎ ይጠይቃል። ተነስተው ኪራም ጽናት ወይ ተነሽና ጉልበቷን እንሳም ብሎ ኪራም ጽናትም የማዘሩን ጉልበት ስመው የአባቱን ጉልበት ስመው አባቱም ዱዓ እናቱም ዱዓ በማድረግ በየቦታቸው ቁጭ እንዳሉ ባሉበት ሰዓት ሁላቸውም ጽናትም እናቱ በአማናነት ስትሰጠው እማማ እቴቴ ወይ ለምንድን ነው ሕክምናሽን አቋርጠሽ የመጣሽው? እኛ ብንመጣ እኮ ይሻል ነበር፣ የሰርጉም ቢረዝም ወይም ቢቆይ ይሻላል የአንቺ መድኃኒት ከሚቋረጥ ብላ ብትላት የኪራ እናትም ማረን ሲበዛ ይመራል እኮ ልጄ ወይ ትላለች። በመርፌ ብዛት ሰውነቴ ወንፊት ሆነ። አንዳንድ ጊዜ ሙሉ አፊያችንን ይስጠን። በዙ አጋጣሚ አፊያን የሚያክል የለም። ድራማም ቢሆንም የሰው ልጆች በእንደዚህ አጋጣሚ ላይ ብዙዎች ናቸው። ቤት ይቁጠረው መስተሽፋ ወይም ሐኪም ቤት ይቁጠረው የብዙ ሰው ህይወት በአልጋ ቁራኛ ላይ የሚሆኑ ሰዎች አሉ። በቃ የልጄን ደስታ ማየት ራሱ መድኃኒት ነው ይላሉ ማዘር። ጽናትም ለመዳን ሲሉት ብዙ ነገር ይደረግ የለም ወይ እቴቴ ብላ ትታናገራት።
የኪራም እናት ጋይ ካሁን በኋላ እንግዲህ ከፈጣሪ ጋር መጣላት ነው የሚሆነው ይላሉ። ኪራም ለምንድን ነው ይህን ያህል ጊዜ የደበቃችሁኝ ብሎ ሲል ጽናት ደግሞ ኪራ ተረጋጋ ስትል ኪራ ጽናት እዚህ ቦታ ላይ እንዳትገቢ ዝም በይ ብሎ ይላታል። ማዘርም ተረጋጋ ልጅ ትላለች። ኪራ እንዴት ነው የምረጋጋው እማ? ቆይ እኔ ምን ጎደለኝ? እንደምፈልጊው ልጅ አይደለሁም ወይ እማ? እኔ ምን አረኩኝ? ምን አጎደልኩኝ? እንዴት ነው የምሆነው? እንዴት ነው የምረጋጋው? ብሎ ለእናቱ ይናገራል። ኪራ የተፈጠረውን ነገር ሳላውቅ ለደስታዬ ሽርን ጉድ እያልኩ ነበር እኔማ ይላል። እናቱም ስለምሳሳልህ ነው ያልነገርኩ ብላ ትላለች። አባቱ ልጅ ወይ የጭንቅላት ካንሰር በሽታ ህመም ታማሚ ነች 3 ዓመት ሙሉ ታንተ ተደብቆ አሁን ግን ተሸነፈች ብሎ አባቱ ያናግራል። ኪራ በመደንገጥ ዝም አለ። ጽናትም ኪራ ወይ ተረጋጋ ስትል ማዘሩም እሷ ምንም አላረገችም እኛንን ዝም በይ ብለን ያልነገረች ልትነግርህ ያልቻለችው ብላ ማዘሩ ትላለች። ኪራም በመደንገጥ ለተወሰነ ሰዓት ጸጥ ነው ያለው። ጸጥ ካለ በኋላ እየተርበተበተ ቆይ እኔ ምን ያንሰኛል እማ ህመምሽን ለመካፈል እኔ ምን ያንሰኛል ብሎ ይላል። ከሰው እንዲያነስኩ ለምን ታረጉኛላችሁ ብሎ የመጮህ ጎፍ ያወርዳል። እናቱም እንደዛ እየጮኸ ባየችው ሰዓት ልጅ ወይ አታስጨንቀይ ትላለች። ኪራም ራሱን ይዞ ህመምሽን ስትደብቂ 3 ዓመት ለምን እማ ይላል። ቆይ ለምን እማ? አባቱ ኪራ ወይ እናትን አታስጨንቃት ይለዋል። ኪራም ቆይ እንዴት ነው የምረጋጋው አባቴ ወይ እናቴ ታማ እናንተ እኮ ሰርጌን ልታበሉኝ ነበር እንዴት ነው የምረጋጋው ብሎ ይላል። ማዘሩም እኔ ይህም ማየቱ ህልሜ እንዲሆን ታውቃለህ ብላ ትላለች። ጽናትም ኪራ ወይ እባክህ ተረጋጋ ትለዋለይ። ተረጋጋና ወደ ውስጥ ግባ እቴቴን አታስጨንቃት ላለች። ኪራ ጽናት ዝም በይ አርፈሽ ተቀመጪ ሁላችሁም አስመሳይ ሰዎች ናችሁ ብሎ ይላል። ጽናትም ተረጋጋ እሺ እኔ ዝም ላለሁ ትላለይ። እናቱ ለእኔ ብታዝኑና ብታስቡና ብታዝኑልኝ ኑሮ የአይምሮ ቁስል ሰዓታችሁን አታልፉም ነበር ብሎ ኪራ በጣም በመበሳጨትና በመናደድ ይጮሃል። እናቱ በዛን ሰዓት ላይ በቃ በመደንገጥ ራሷን ሳተች ማዘሩ። ጽናትም የእናቱን ራሷን መሳት ስታይ ጽናት ተቀመጠችበት ተነስታ ኪራ ወይ ኧረ እባክህ ተረጋጋ ብላ ስትለው በጥፊ ይመታታል። ያ ሁሉ አባቱም ተነስቶ ወደ ሐኪም ቤት አምፑላንስ ጥሩልኝ። ኪራም እማወይ ቢላት የለችም። እናቱ በዝቹ ዓለም ላይ ተቋጨች። ሞት ለማንም አይቀርምና እናቱም ወደ የማይቀረው ዓለም ሄደች። ኪራም በመሐዘን ላይ አባቱም አስቱዬ ሁለ ነገሬ ነበርሽ እያሉ ብቻቸውን ማውራት ይጀምራሉ። የልጄን ዓለም አያለሁ፣ የልጄን ዓለም ሁል ጊዜ እንዳልሽ ይችን ዓለም ተሰናብተሻት ወጣሽ አስቱዬ ብለው በሐዘን ትክዝ ብለው ብቻቸውን ማውራት ይጀምራሉ። የኪራ አባት ኪራ እኔ ገደልኳት፣ እኔ ምክንያቱ እንድትሞት ያደረኳት እማወይ የለችም፣ ካሁን በኋላ አለች፣ አይሆንም፣ እኔ ነኝ ስበብ የሆንኩት እንድትሞች ያረኩሽ እያለ ከግድግዳው ጋር መጋጨት፣ ከአልጋው ጋር እጁን መወራወር። በቃ ምን አለ ሐዘን በሐዘን
ያ ደስታ ሁሉ ወደ ለቅሶ ተገልብጦ በጣም ያዝናል። አባቱም ደግሞ ልጅሽን ባየሽው አስቱዬ ወይ ምግብ ተበላ 3 ቀን ሆነው የልጄን አለሙና ያለው ስትይ ቀደምሽን ባላሰብነው መንገድ መጥቶሽ እንዴት ማን አስተማረሽ መለየቱን እያሉ አባቱ ባየሽው ልጅሽን እንዴት እንደሆነ ያላንቺ ዓለም ከብዶኛል፣ ህይወት ከብዶኛል ብለው እጃቸውን ጠብ ጠብ እያደረጉ በሀሳብ ዋጥ ይላሉ አባቱ። ኪራም ምግብን ብላ ስትለው ጽናት ከዚህ ግዲ ውጭልኝ እናቱን ገዳይ ምግብ አያስፈልገውም እያለ ይላል። የአባትየው ጽናትም ስትመጣ ጋሾይ እስኪ ምን ሆናችሁ ነው ደግሞ ትንሽ ተዝ ተደረጁ ላይ ተነሱና ብላ ስትላቸው አሁን የቢሮ ሰራተኞች ይመጣሉ ሰኒንና ምሩን ጠርተሽ ያሳሩሽ ስራውን ብሎ ይላል። ምሩም ደግሞ ለብቻዋ በሀዘን እዛ ታለቅሳለች። ሰኒም ለብቻዋ ታለቅሳለች። ይህ ሆኖ እያለ ቪዲዮዋቸው በዙ ላይ ያልቋል። በሌላ ቪዲዮ እስከምንገናኝ ወሰላሙ አሌይኩም ወራህመቱላሂ ወበረካቱ። ሀገራችንን ሰላም፣ ፍቅር፣ አንድነት ያምጣልን፣ ሀዘንን ያረቅልን። በደስታ ቀን ሀዘን መለወጥ ማለት በጣም ትንሽ ይከብዳል፣ ያስጠላል። ከሀዘን አላህ ይጠብቀን።